ካለበት ይፈርም በቃ እንዴ ምን እንዳለባት ከማንንም ሴት ጋር የተጨማለቀ እየመጣ ለምንድን ነው ከሷ ጋር እንዲሆን ይፈርም? እሺ እኔ በጣም ቢቅርታ አድርጉልኝ ቪዲዮ በጣም የሚገርም ነገር ነው የምናገረው እዚህ ጋራ ይሄን ቪዲዮ በደንብ አድርጋችሁ ላይክ አድርጋችሁ እንደሆነ ጋሽዬ ጋር እንዲደርስልኝ ብታረጉልኝ ራሱ በጣም ደስተኛ ነኝ። መቤቴን ነው የምላችሁ። ቆይ አይደለም ልጃቸው እየሰራ ያለውን ነገር እሳቸው አይታወቃቸውም እንዴ? ቆይ ልጃቸው ምን እየሰራ በአሁኑ ሰዓት ምን እየሰራ እንደሆነ ይታወቃቸዋል? ምን እያደረገ እንደሆነ ትራስ ስር ከፍቶ አብሮ ከሴላ ሴት ጋር እኮ እየተኛ ነው ያለው። ለምን እርሶ ደውሎ ወይም ና አይሉትም ነው? ወይም ትልቅ ሽማግሌ ወይም ቄስ ምናምን ሰብስበው በሃይማኖታችሁ በእንቴም ብትሆኑ ክርስቲያንን ብትሆኑ ምንም ብትሆኑ በሃይማኖታችሁ ሰብስባችሁ እርሶ መናገርና መቆጣት ሲገባው ሩታን በቃ ምናምን እንደዚህ ነው ምናምን መፈረም ካለበት ይፈርም በቃ እንዴ ምን እንዳለባት ከማንንም ሴት ጋር የተጨማለቀ እየመጣ ለምንድን ነው ከሷ ጋር እንዲሆን የሚፈቅዱት? እርሶ ራሱ በጣም ነው የገረመኝ። እኔ ምንድነው ይሄ ማስመሰል? በጣም ይደብራል እንዴ። ሩታ ተሳዝናችሁም እንዴ? ይሄናል ምን አይነት ቤተሰብ ነው ግን? ሩታ እኮ ታሳዝናለች እንዴ። መፈረም አለ በቃ። መለያየት ካለባቸው መለያየት ነው በቃ። ዛሬ ጥሩ ቁርጥ ውሳኔ ነው ወሰነ ያምጥ ነግራችሁ ነበር ጠዋት። እኔ ሩታ ወረቀት መታ እንደምታስፈርም ሁሉን ነገር ነግራችሁ ነበር አይደል? ከጋሽዬ ጋር እንደሚገናኙ ሁሉ ፎቶ ሁሉ ለጥፌ አሳይቻቸዋለሁ። እንግዲህ ሁላችሁ እኔ የምናገረው ንግግር አንድ ነገር አቀርብ እኔ ሁሉ ነገር ነው ከዛ የሚደርሰኝ አንድ ነገር ሳይቀር ነው የሚደርሰኝ። አንድ ነገር ሳትቀር ቅድም አውርቼላችኋለሁ። ሩታ ዛሬ ወረቀት ይዛ ከጋሽዬ ጋር እንደምትገናኝ የምታስፈርመው ነገር አለ። የምታስፈርመው ምንድነው መሰላችሁ? እሱ ውስጡ ያለው እንትኑ ይሄ ያኒ የአብርሃም አንደኛ የፍቺ ወረቀቱ እስከ መጨረሻ አላለቀም ነበር። ሁለተኛ ነገር ደግሞ የንብረት ነገር አብሮ ያገኙት አብሮ ያፈሩትን ነገር መከፋፈል እንዳለባቸው ብዙ ነገሮች አሉ። ቤተሰብ ብዙ ነገሮች ውስጡ አለ እነግራቸዋለሁ። ግን መጀመሪያ እነሱ ይፍቱት ይሄን ነገር ማለት ነው። እና ልጃቸው የሚያደርገው ነገር ሩታ በአሁኑ ሰዓት ምን ውስጥ ነው ያለችው? እዚህ ጋር እኮ ፊቷን አድምቃ ስትመጣ ደስተኛ ይመስላችኋል መሰለኝ ጋሽዬ። ባልን ማጣት ባልን ከሌላ ሴት ጋራ ተኝቶ ማየት እኮ እንዴት እንደሚያም ቢያውቁ ጋሽዬ ጥሩ ነበረ። እግዚአብሔርን ነው የምለው እንዴ። ሩታ ልክ ነው የተናገረችው። አሁን እኔ ሩታ እኔ አሁንም ከጎንሽ ነኝ እህቴ፣ ምንም ብትሰሪ ከጎንሽ ነኝ። የሚደረገው ነገር ሁሉ ብልግና ነው። ገብቷቸዋል። በቃ ንብረቷን መካፈል አለባት። አዎ መለያየት ከፈለገች መለያየት መብቷ ነው። ሁሉም ሰው እየመጣ አፉን መክፈት አይችልም ሩታ ላይ። መጀመሪያ ሰው ልጁን ነው የሚያሳርፈው። ምን እያደረገ ነው ልጄ እዚህ ጋር? ምን እየሰራ ነው ልጄ እዚህ ጋር? ይሄን እየበደላት ነው፣ ይሄን እያደረጋት ነው ብሎ ማየት ነው የሚገባው። መጀመሪያ አይኑትን ልጆት ላይ ክፈቱና እዩት ምን እየሰራ እንደሆነ ከሄርሜላ ጋር። እኔ በአሁኑ ሰዓት ያስጠሉኝ ሄርሜላና አብርሽን ማየት ብቻ ነው በቃ ከምንም በላይ ማለት ነው። እውነት እኔ ሁሉን ነገር ደውዬ ስረዳ በጣም ብዙ ነገር እየተፈጠረ ነው ያለው። በጣም የሚያስጠላ ነገሮች እየተፈጠረ ነው ያለው። አንደኛ ነገር ቤተሰብ እኔ በጣም እየገረመኝ ነው ያለው። የክርስትናው ነገር እየገረመኝ ነው ያለው አንደኛ ነገር። ሁለተኛ ነገር ደግሞ ስትደውሎ ሲነገረኝ ቤተሰብ ከባድ ችግር አለ። ሌላ ከባድ ችግር አለ። አብርሃም ብቻ እኔ ምን ብዬ ልንገራችሁ? አብርሃም ሁሉ ንብረት ይሄ መኪና ንብረት ይሄ ምናምን ልክ እንደ ውጪዎቹ እንደሚያደርጉት ነው እያደረገ ያለው። ገብቷቸዋል። የክፍፍል ምናምን የሚባል ነገር እንዳይመጣ ሁሉን ነገር እያሸሸገ በሌላ የገበሱ ስም አውጥቶ በሌላ ሰው ስም እያደረገ ነው ያለው። ገብቷቸዋል። ብዙ ነገር ሩታ ላይ እየተፈጠረ ነው ያለው። እኔ በጣም ብዙ ነገር ነው እየሰማ ያለው። በጣም ነው የሚደብረው እንደዚህ አይነት ነገር እና አብርሃም የሚያደርገውን ነገር ቢያስተካክል ይሄ ሁሉ ነገር ምክር ብትመክረው ይሄ ሁሉ ነገር አርግ የምትለው ያቺኛዋ ነቀዟ ሄርሜላ ነች። ስለዚህ ሩታ ባካሁኑ ቶሎ ብላ ሁሉን ነገር ማስጨረስ ያለው እስካሁን ራሱ ዘንግታለች። እግዚአብሔርን ነው ሩታ በቃ ዘንግታለች እስካሁን ድረስ። አሁን ያላትን ነገር መጠቀም ነው። አንድ ድልሽን ቶሎ ተጠቅመሽ እንትን ማለት ነው ያለብሽ። ማርያምን እኔ በጣም የተቃጠልኩ ነው ያሉት ለሩታ እንዴ። ሩታ እኮ እየደከመች ነው ያለችው። ሩታ እኮ ከልጅ ጋር እየታገለች ነው ያለችው እንዴ። ሩታ እኮ ብዙ ነገር እያሳለፈች ነው ያለችው። እሱ ዓለሙን ህይወቱን እየቀጨ ነው ያለው። ዓለሙን እየቀጨ ነው ያለው። ግን ጋሽዬ እኔ አንዳንዴ ማርያም በጣም ነው የምናደደው። ሰው እንዴት ነው እሷ በጣም አባቱን አክብራ ቤተሰቦቹን አክብራ
እንዲያስፈርሙልኝ ያለች ማስፈረም ካለቦት አስፈርሙ። ከሰው ውጪ ማንንም ሊሰማ አይችልም። እርሶም እኔም አይ ጋሽዬም እኮ በነገራችን እኔን መስማት ትቷል ብሏል እኮ እኔንም መስማት ትቷል። አብርሃም የሆነ መድኃኒት ተደርጎበታል። በቃ እንዳይረባ ከሚስቱ ጋር እንዳሆን ከገንዘቡ እንዳሆን ከምኑ እንዳሆን በቃ የሆነውን ነገር ተደርጎበታል እንጂ ልጁ በጤናው አይደለም ይሄን ነገር እያደረገ ያለው። እውነቴን ነው የምናገረው። በጣም የሚደብር ነገር ነው እያደረገ ያለው እንዴ። ዛሬ ያያችሁን ነገር እንግዲህ አይታችሁ ሁላችሁም በጣም ራሳችንን የሚያስዝ ጭንቅላታችንን የሚያስብል ነገር ነው እያየን ያለ ነው። ለምን እቺ ልጅ ስትጎዳ ማየት እንፈልጋለን? ለምን መጎዳት የለባትም? የማንም ጨምላቃ መጥቶ መጨማለቅ የለበትም። ከሷ ጋር ተሻሽቶ መጥቶ ከሩታ ጋር ሊተሻሽ አይችልም። በቃ አሁን ከረፈደን የመጡት ጋሽ ረፍዷል። በፊት የት ነበሩ እስካሁን ድረስ? እሷ ስትሰቃይ እሷ ስትጨነቅ ከማንም ጋር ሲንዘላዘል የት ነበሩ ጋሽዬ? የት ነበራችሁ? የሱ ቤተሰቦች የት ነበራችሁ? ለምን እስካሁን ቆያችሁ? አሁን ነው ታረቁ። አሁን ነው የሚፈጠረው። የት ነበራችሁ? ሩታ ስትሰቃይ፣ ሩታ ስታለቅስ የት ነበራችሁ? ጋሽዬ አረፈዱ በጣም። እርሶ ድሮ ነበር ማስታረቅ የሚገባውት። ግን አሁን እርሶ ከረፈደ ነው መጣው ነው ወይ የሚባለው። ምንም ነገር አይፈጠርም ከዚህ በኋላ። ለማንኛውም ቤተሰብ በጣም የተናደድኩት እንደዚህ ነገር ሲፈጠር በጣም ይደብራል። ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ጥሩን ያሰማን ነው ብለው ሩታ ጥሩ ውሳኔ እንደወሰንሽ እርግጠኛ ነኝ። በውሳኔሽ ማናችንም አንቺን እንቀበልሻለን ማለት ነው። ወዳችኋለሁ። ቻው ቻው።